ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ ወደ እናንተ ከች ብያለሁ። ዛሬ እንግዲህ የነ አብርሃምና የነ ሩታ ጉዳይን ይዤ መጥቻለሁ። ሩታ ከሀገር ልትወጣ ነው። ዛሬ አብርሃም ሩታን ማን እንደመከረው ባናቅም ሩታ ሊለማመጣት መጥቷልና የሰሞኑ አብርሃም ዛሬ ሌላ አብርሃም ሆኖ መጥቷል ማለት ነው። በነገራችን ላይ አንድ አዲስ ነገር ደግሞ እየሰማን ስለሆነ በጣም ደስ ብሎናል። እሱን ነገር ልንገራችሁ። ሩታና አብርሃምን ለማስታረቅ ሽማግሌዎች እንደተዘጋጁ መረጃዎች ወጥተዋል። ሰሞኑን እንግዲህ ትልቅ ሽምግልና እንዳለ ሰምተናል ማለት ነው። ሩታና አብርሃም አንድ ላይ የሚሆኑበት ነገር እየተመቻቸ እንደሆነ ሰምተናል። ነጋሽዬ እንግዲህ ይህን ስራ ከኋላ ከጀርባ እየሰሩ እንደሆነም መረጃዎች ደርሰውናል ማለት ነው። በጣም ትልልቅ የተባሉ ሽማግሌዎች ናቸው። እነሱ የሚያከብሯቸው ብዬ ማስባቸው ማንም ሰው ሳያስፈልግ ማንም ሰው ጣልቃ ሳይገባ ሩታና አብርሃምን ብቻ አግኝተው ሊያወሯቸው እንዳሰቡና ነገሮቹን በመሀላቸው ያለውን ችግር ለመፍታት ደፋ ቀና እያሉ እንዳሉ ሰምተናል። በጣም የምናደንቀው ሀሳብ ነው። ምክንያቱም እነኚህ ልጆች ተለያይተው ለልጃቸው ሲሉ ማለት ነው። ግን መታረቅ ማለት ከዚህ በፊት የነበሩ ችግሮችን ፈቶ ወደ ሰላም መምጣት፣ የማይሆኑ ነገሮችን ከመፍጠር መቆጠብን የጨመረ መሆን መቻል አለበት። ካልሆነ ግን አብርሃም ታርቆ ነገም ወደዛ ወደ ነበረበት የሚመለስ ከሆነ ውሃ ቅዳ ውሃ መልስ ይሆናል ማለት ነው ነገሩ። አብርሃም እንግዲህ ይህንን ነገር አብርሃም እሺ ከማለት ወደ ኋላ አይልም። መታረቁን ይፈልጋል። ከስህተቶቹ ግን የሚማር ሰው ስላልሆነ የሚያሳስበው ነገር ነገ ከነገ ወዲያ ተመልሶ እዛ እንደሚገባ ምንም ጥርጥር የለውም። እንግዲህ ትላንትና ሩታ ከሀገር ለመውጣት ለእህቷ ስትነግር ከእህቷ ጋር ቤተሰብን ለማሳመን ነበረ። እንዳያችሁት እህቷም ለመቀበል ሀሳቡን ፈቃደኛ አልነበረችም። አብርሃም ይህን ሲሰማ ዛሬ ሩታን በመለማመጥ ከሀገር እንዳትወጣ ወደ ቤታቸው እንድትመጣ እና እዚህ አዲስ አበባ ይኖሩበት ወደ ነበረው ቤት እንድትመለስና እንድትገባ እሱም በቀጥታ ልጁን በቀላሉ ማግኘት እንዲችል እየነገራት ነበረ፣ እያግባባት ነበረ። ብዙም ፈቃደኛ አይደለችም እሷ። ምክንያቱም አሁንም እንደሚረብሿት ነው እሷ እየተናገረች ያለችው። ዳግም በህይወቷ ውስጥ እንደማይገባ እንደማይረብሻት፣ ሌሎችም እንደማይረብሿት ቃል እየገባላት ነው። እሷ ደግሞ ምንም እምነት የላትም። ምክንያቱም አይደለም እዚህ ቤቱ ገብታ እዛም ቤተሰብ ጋር ሆና እንግዲህ አልቻለችውም አይደለ? ከአቅሟ በላይ ስለሆነ ነው ይህን ውሳኔ እንድትወስንም ያደረጋት ማለት ነው። ከአቅሟ በላይ የሆኑ ጉዳዮች ስለገጠሟት ነው ማለት ነው። እነዛ ጉዳዮች ምንድን ናቸው? ተረጋግታ እንድትኖር ስላልፈቀደላት ማለት ነው። ስለዚህ ይሄ ሁሉ የአብርሃም ስራ ስለሆነ አሁን እውነት ስለ ሩታ አስቦ ነው ወይስ ስለ ልጁ አስቦ ነው የሚለው አጠያያቂ ጉዳይ ሆኗል ማለት ነው። እንግዲህ ወደ ነበርንበት ቤት መመለስ እንኳን ባትፈልግ ሪል ስቴት ገዝተናል፣ ያንን ክፍያ ጨርሼ ወደዛ እንድትገባ ማድረግ እችላለሁ። አይ አልፈልግም ካለችም ሌላ ሪል ስቴት ልገዛላት እንደምችል ቃል እገባለሁ ብሏል። አብርሃም እንግዲህ ፍቅሩን በገንዘብ ነው መግለጽ የሚፈልገው። የሰው ልጅ ፍቅሩን መግለጽ ያለበት በገንዘብ አይደለም። የሚቀድመው ገንዘብ አይደለም፣ ቁስ አይደለም የሚቀድመው። ለልጁ በቁስ ነው ለልጁ ፍቅሩን መግለጽ የሚፈልገው። ይሄ ልጅ ፍቅር ነው የሚያስፈልገው። ገብቷቸዋል? ፍቅር ነው የሚያስፈልገው። የአባቱን ፍቅር ነው እያየ ማደግ ያለበት እንጂ ዛሬ አባቱን እያየ ያላደገ ልጅ ነገ ምንም አባት ነው ይባል ራሱ ይቀበላል። ግን ያው ያናል አይደለም። ገብቷቸዋል? ፍቅሩ እንደዛ አይሆንም። ከህፃንነቱ ጀምሮ ነው የአባቱን ፍቅር የአባቱን ጠረን እያሸተተ ማደግ ያለበት። ለዚህ ግን አልታደለም። ይሄ ልጅ በጣም ያሳዝናል።
የተወዳችሁና እየተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ሀሳቡን እንስማና እናንተም ኮሜንት ላይ ሀሳብ ስጡበት፣ እኔም ኮሜንት እሰጥበታለሁ ማለት ነው። ሩታን ላገኛት ነው። ሩታን ማገኝበት ምክንያት ደግሞ ምንድነው? ያው ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍ ሰምቻለሁኝ። ግን ደግሞ እራሷን አውርቻት አንዳንድ ጊዜ ተስማምተን ያደረገው ነገር ይሻላል ምንም ቢሆን በማላችን እና ያንን ነገር በማሰብ ወደ ውጭ ልትሄድ ከነበረ ያለውን ነገር ለማስቆም ከዛም ባለፈ ደግሞ ቤተሰቦቼ ያው በነገራችን ላይ አብርሃም አሁን ነገሮቹ እንደ አዲስ ያወራቸዋል እንጂ ኦልሬዲ ከዚህ በፊት አውርተው እንደነበረ ሩታ ተናግራለች። ይቅርታ ሄርሜላ ለማለት ባለፈው የፍርድ ቤት ፕሮሰሱ ምናምን ነገር በጨረሱበት ሰዓት ላይ አውርተዋል። ከሀገር ለመውጣት ሀሳብ እንዳላት በፉል ኤነርጂ ስራዋን መስራት እንደምትፈልግ ምናምን ነገር ለአብርሃም ነግረዋለች፣ በደንብ አድርጋ ማለት ነው። ግን አብርሃም ሀሳቡን ማስተጓጎል ስለሆነ የእሷን መንገዶች ማለት ነው። እኛ እሷ በመውጣቷ ደስተኛ አይደለንም። ገና ይሄ ልጅ ይዛ በዚህን ሰዓት ላይ ወደ ውጭ መውጣት ለልጁ ትልቅ ችግር ስለሚሆን ማለት ነው። አዲስ አበባ ያለውን ቤት እንግዲህ ሙሉ እቃዎች ያሉትን ነገሮች በሙሉ ለእሷና ለልጇ መኖር ይችላሉ። እኔ ወንድ ልጅ ነኝ። የትም ቦታ ሄጄ ወይም የትም ወጥቼ ገብቼ መኖር ይችላሉ እና አዎ ቢሆን ይሄ ነው በቃ። አንተ ሰላም ብትሰጣት፣ አብርሃም ሰላም ቢሰጣት፣ አጠገቧ ባይደርስ፣ የእሱ ጓደኞች አጠገቧ ባይደርሱ፣ እውነት ለመናገር ለሩታ ጥሩ መንገዱ ይሄ ነበረ። ለልጇ ሰላም በቃ ሰላም አግኝታ ልጇን ብታሳድግ ማለት ነው። እሷ ወደ ውጭ የምትለውን ነገር ትታ እኔና እሷ ተስማምተን እዛው ቤት ውስጥ እኔ እወጣለሁ፣ እሷ መኖር እንደምትችል ልነግራት እፈልጋለሁ። የቤቱ ነው። በነገራችን ላይ ከዚህ ፊትም ሲላት ነበረ እኔ ከዚህ ቤት እወጣለሁ፣ አንቺ ከልጃችን ጋር መኖር ትችያለሽ፣ ሳትወልድም ብሏት ነበረ። በቃ አንቺ እዚህ ትኖሪያለሽ፣ እኔ እወጣለሁ ምናምን ሲል ነበር። ግን ሰላም ይሰጣታል፣ አብርሃም አይሰጣትም። አብርሃም ችግር አለበት ማለት ነው። ግን ኦፍኮርስ አሁን ደስተኛ ሆና እየኖረች ነው ከቤተሰቦቿ ጋር። ግን እስከ መቼ ነው የምትኖረው ቤተሰብ ጋር? ቤተሰብ ጋር እስከ መጨረሻው አትኖርም መቼም ማለት ነው። ከቤት መውጣቷ ከቤተሰብ ጋር መመለሷ አይቀርም። ተከራይታ መኖር ትችላለች ሩታ በዚህን ሰዓት ላይ እውነት ለመናገር ተከራይታ ብቻ ሳይሆን ገዝታ መኖር ትችላለች። ገብቷቸዋል አይደለ? ማድረግ ትችላለች። በቃ ልጅቷ በጣም ጎበዝ ስለሆነች ማለት ነው። እና ግን ትልቁ ነገር የሰላም ጉዳይ ነው። አሁን እሷ ሩታ ማን ባትስማማ ራሱ በሀሳቡ የሰላም ጉዳይ ነው። ቁልፍ ሊሰጣትም ጭምር ነው ዛሬ የመጣሁት ማለት ነው። ቤተሰቦቼ እና ወደ ውጭ ምናምን የምትለውን ነገር ትታ አብረን በጋራ ልጃችንን ማሳደግ እንችላለን እና በኋላችን ፍሬ ያለን እግዚአብሔር የሰጠን ፍሬ ያለን ያንን ልጅ በጋራ ሆነን እየተነጋገርን ማሳደጉ የተሻለ ነው ብዬ ስላሰብኩኝ ነው። ቤተሰቦቼ ይህንን ካሰብኩ እኮ በነገራችን ላይ እዚህ ደረጃ መዳረስ አይጠበቅባችሁም። ስለ ልጅ ዛሬ ማሰብ በነገራችን ላይ የመከረ ሰው አለ መሰለኝ። አብርሃም እንግዲህ ማን እንደመከረው ባናቅም የሆነ ተመክሯል። ስለ ልጃችን ተነጋግረን ተስማምተን ተግባብተን ምናምን የሚላቸው ነገሮች ተነጋግራችሁ ከዚህ ፊት ብዙ ማድረግ የምትችሉት ነገሮች ነበሩ፣ ግን እነሱን አበላሽታችኋል። ብዙ ነገሮችን ማለት ነው። በቃ ችግር የለውም። እኔ እና እሷ አብረን መኖር ማንችል ከሆነ ግን በሰላም ተለያይተን ግን መቀጠል እንችላለን እና አዎ ይቻል ነበረ። መጀመሪያ ራሱ ይቻል ነበረ። በቃ ተነጋግራችሁ ማትስማሙበት ነገር ካለ እኮ ችግር የለውም። አንተም በነፃነት እየሄድክ ማለት ነው። በነፃነት እየሄድክ የልጅን ፍቅር እያሳየኸው አንተም የልጅን ፍቅር እያገኘ መኖር ትችሉ ነበረ። ችግር የለውም እኮ ብዙ ሰዎች እንደዚህ እኮ ባለመግባባት ተለያይተው ልጆቻቸውም ደስተኛ ሆኖ እያሳድጉ ያሉ በጣም ብዙ ሰዎች አሉ። በቃ እነሱን ለእኛ ምሳሌ ናቸው። በቃ አንዳንዴ ካልተግባባ ምንም ማድረግ አትችልም። በቃ ልጃችንንም በሰላም ማሳደግ እንችላለን። ይሄ ደግሞ በእኛ ህይወት የተጀመረ ነገር ወይም አዲስ ነገር አይደለም። ባይሆን ጥሩ ነበረ፣ ግን ደግሞ አንድ ጊዜ ሆኗል። ሀፕን አድርጓል። ብዙ እድሎችን አግኝተሃል። ያው የአንተ ፍላጎት ነው፣ ምንም ማድረግ አይቻልም። ምክንያቱም ሩታ ብዙ ጊዜ ብዙ እድሎችን ለአንተ ሰጥታለች። እድሎቹን መጠቀም አልቻልክም። ምናልባት አንተ ገና የትዳር ነገር አልገባህም። አንተ የትዳር ነገር ሳይገባህ ልጅ የሚባል ነገር መጥቷል። ያ ነገር ደግሞ በጣም ከባድ ነገር ነው። ልጅ የሚባል ነገር በደንብ ያገናኛቸዋል። ልጅ የሚባል ነገር መቼም ያገናኛቸዋል። ምንም ጥያቄ የለውም። ችግራታይ ማለት ልጅ እንደተቸገረ ብዬ ስለምቆጥረው ማለት ነውና አያችሁ፣ አብርሃም ስለ ገንዘብ ብቻ ነው የሚያስበው። በገንዘብ ምክንያት ምናምን ችግር፣ ይህ ትክክል አይደለም። ሊያሳስብ የሚገባው ለልጅ የምትሰጠው ፍቅር ነበረ። ሁሉ ነገር እሷ ሲሞላላት ልጅ ሁሉ ነገር ሞልቶለት ነው የሚያደርገውና ያንን በማሰብ ነው አሁን ያለንበት ቤት እኔና ሩታ እንኖርበት የነበረበት ቤት ያው ክራይ ቤት ነውና
ከዛ አካባቢ ቤት መኖር አልፈለግም ካለችም ወደዛ ነው ቤት መግባት ትችላለች ማለት ነውና በነገራችን ላይ ለልጃችሁ ፍቅር መስጠትን የሚያክል ነገር በጣም ደስ የሚል ነገር የለም፣ እውነት ለመናገር ማለት ነው። ምክንያቱም በጣም ነው ኢንጆይ የምታደርጉት ሀስሉንም በዛው ልክ ማለት ነው። ደስታውን ሳቃቸውን ገብቷችኋል። እየኖርኩት ስለሆነ ነው የምነግራችሁ። በቃ ገብቷችኋል። በጣም የሚከብደውን ነገር ሲስቁ በጣም ሁሉን ነገር እየረሳችሁ ምናምን ነገር በቃ ገብቷችኋል። በቃ የሚያስቸግር ነገር እንኳን ቢኖር ትረሱታላችሁ እና ያንን የሚያክል ነገር እነሱ እናንተን አውቀው ሲስቁ ምን ሲሉ ብዙ የምትረሱት ነገር አለ። ያንን የመሰለ ፍቅር በነገራችን ላይ አብርሃም ልጁ ብቻ ሳይሆን አብርሃም እድለኛ አይደለም፣ የራሱን እድል ነው የልጁን ፍቅር ሳያጣጥም ልጁ ሲያድግ ስለ ልጅ ቫሊዩ ሳይገባው ነው ይሄ ልጅ የሚያድገው ማለት ነው። ሰላም እንዲህ አንድ ላይ ቆማችሁ ሰላም ስለተባባላችሁ ራሱ እኛ ደስ ይለናል ብሎ ለመናገር ማለት ነው። ምክንያቱም እኛ እንዳሰብነው አልሆነም እንጂ ማለት ነው። አለ ሰላም ሊጠፋሽ ለነገር ምናምን አይደለም። ስትኮሳተሪ ደግሞ ታበለሽ ስትኮሳተሪ ታምራለሽ። ውበቷ ከታየ ምን ያደርግልሃል? ወዲያ ወዲህ መዞር ምንም አያደርግልህም እኮ። ወደ ጉዳይ ልገባ እኮ ነው። ወፍረሻለሁ። ተመቻታ ያለ ሀሳብ ነው አሁን ጭንቀት ምናምን ነገር። ጭንቀት አንተ ነበር ጭንቀት የሆንክባት፣ ሰላም ሰጥሃታል። የምሬን እውነት አልወፈረችም። ቤተሰብ ፊትሽ ድንቡሽቡሽ ሆኗል። ሰላም ያለው አየር እየተነፈስኩ ስለሆነ ነው። ከኔ መለየት ያወፍራል ቢሆን ነዋ። አንተ ጋር የሆነ ካልወፈረች ያው ከአንተ መለየት አወፍሯታል ማለት ነው። መሰለኝ በደንብ ተስማማኝ መሰለኝ ሰላም ሳገኝ። ኦኬ እኔም ተስማምቶኛል። ለማንኛውም ተመችቶኛል። በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይው ነገር እንድታቆሚ እፈልጋለሁ። በዚህ መንገድ አይደለም፣ ለዛውም ልታስቆማት በቃ ማስቆም ካለብህ ራሱ በዚህ መንገድ አይደለም። መጀመሪያ ለበደልከው ነገር ይቅርታ በጠይቃት በጣም አሪፍ ነው፣ እውነት ለመናገር ማለት ነው። ከዛም በኋላ ወደ መመካከሩ መግባቱ አሪፍ ነው። እንድታቆም ይፈልጋለሁ ምናምን ነገር ይሄ ሊያስቆማት አይችልም። የሚያስቆማት ግን ቤተሰብ ሊያስቆማት ይችላሉ። እኔ በቤተሰብ እተማመናለሁ። ነገር ደግሞ እኔ ብቻ ሳልሆን ያልወደድኩት ብዙ ሰዎች አልወደዱትም። ቤተሰብሽ አልተቀበለውም፣ እናት አባትሽ አልተቀበሉትም ነገሩ ማለት ነውና እናት አባትሽ ረግጠሽ ብትሄጂ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም እንግዲህ እያስተባበለ ነው። በቤተሰብ ማን ነው ቤተሰብና አክብሪ፣ እኔ እንኳ ባታከብሪ ልክ ነው። ቤተሰቧን ረግጣ እንደማትሄድ አንተም ስለምታውቅ ነው ይህንን እያልክ ያለው ማለት ነው። ማለት ደግሞ ልጃችንን እዚህ ሆነሽ ነው እኔም አስፈልገዋለሁ፣ አንቺ ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ነበረ በትክክል እየተወጣች ያለችው እሷ ሆነች እንጂ በቃላት ብቻ አይደለም እንደምታስፈልጉት ማወቅ ያለብህ። በቃላት ብቻ አይደለም በተግባርም ነበረ መሆን የነበረበት። ማውራት በጣም ቀላል ነው፣ ማድረግ ነው ብዙ ጊዜ የሚከብደው አይደለ? ብዙ ሰዎች ማውራት ይቀላቸዋል፣ ማድረግ ግን ይከብዳቸዋል። ስለዚህ አብርሃም ማውራት ቀሎታል፣ ማድረጉ ግን በቃ አልገባውም ገና ማለት ነው። እዛም ሄድሽን ያልወደድኩትም እና ይህንን ሀሳብ እንድትሰርጂ እፈልጋለሁኝ። እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁ። ከፋሚሊሽ ጋር ያለው ነገር ወደ ቤትሽ መመለስ ትችያለሽ። ምንም ጥያቄ የለውም። እሱ ምናልባት አሁን 2 ወር ምናምን አካባቢ ከሆናት በቂ ነው፣ ይበቃል። እስከ 3 ወር ቢሆን ግን አሪፍ ነው። እስከ 3 ወር ምናምን ቆይታ ከዛም በኋላ ጠንከር ትላለች በደንብ። ያው ያኔ ትመለስ ጥሩ ነው። ያው ዞሮ ግን እረፍት ስላላገኘች ምንም ብዙ ሀስሎችን እያሳለፈች ስለሆነ ለእሷ ምንም አዲስ አይደለም ብትመለስም ማለት ነው። ወደ ቤትሽ መመለስ ትችላለች ስልሽ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ መውጣት እችላለሁ። አንቺ ግን እዛ ከልጃችን ጋር መሆን ትችላለች እና ልጅንም በፈለጉ ሰዓት መጥቼ ማየት ማንፈልግ ለራስ እያመቻቸ እንደሆነ ምንም ጥያቄ የለውም። ይሁንልህ እስኪ ፈቃደኛ ከሆነች ማለት ነው። እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ የማስበው ማለት ነው። ለልጃችንም ጤንነት፣ ለልጃችንም ደህንነት ሁለታችንም እንድንኖር ነው። ሁለታችንም መኖር የምትለው ነገር ደግሜ ለምን እናገራለሁ? እኔ እናትና አባቴ ቤት ማንም ሰለቸሽኝ አላለኝም። ኖርማል ነው።
እግዚአብሔር ይመስገን ደግሞ በሰላም ነው እየኖርኩኝ ያለሁት። ሲቀጥል ደግሞ ይሄ ሀሳብ አዲስ አይደለም። ከዚህ በፊት አውርተንበታል። የግድ ሚዲያ ላይ አልወጣ ነው አይ ነው ደግሞ የግድ ሚዲያ ላይ አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስ እንጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ። ያ ወደ ውጭ ፕሮሰስ እንደምታደርግ ተነጋግረው ነበረ። ለአብርሃም አዲስ አይደለም። አሁን እሷ ሚዲያ ላይ ወጣ ስለተናገረች ነው እንግዲህ አብርሃም የመጣው። ተስማምተው እንደነበረ ነው እሷም እየተናገረች ያለችው። ያው ቤተሰብ ግፊት እንዲያደርግ ነው ዋና ሀሳቡ ማለት ነው። እና አይኖ ቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይህንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም። አሁን ላይ አይኖ ማንም አልተቀበለም፣ ማንም ደስ አላለውም ምናምን። እኔ ግን ከአሁን በኋላ ሰው ደስ የሚለው ማድረገው አንዳች ነገር የለም በህይወቴ ውስጥ። ባለፈው እንግዲህ እንደተናገረችው ሩታ ካሁን በኋላ ስለ ሰዎች አልጨነቅም፣ ሰዎች ስለሚሉት ምንም አልጨነቅም፣ ደስተኛ የሚያደርገኝን ነገር ብቻ ነው የማደርገው ብላለች። ያው ግን ቤተሰብን የሚለውን ነገር ደግሞ እምቢ አትልም። ቤተሰብ ያስቆሟታል የሚል እምነት አለኝ እኔ። አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማለት ነው ማይረብሻኝ ምናምን ብዙ ነገሮች ተነጋግረን ነበር። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እውነት ነው። እዚህ ሞና ሰላም አላገኘችም። ሰላም ሊሰጧት አልቻሉ። እሱም ጀሌዎቹም ጭምር ማለት ነው። እሱ ችግር የለውም። እኔ እንደማረብሽ ቃል ገባልሻለሁ። በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽ አይችልም። ማንም ሰው ማለት ነው። ከዚህ ፊት የነበሩ ሰዎች ፍቃድ አግኝተው ነው ማለት ነው። ዛሬ ደስ አንተ ፈቅደላቸው ነበር የረበሹ ማለት ነው። ኖ ሩት አንተ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። አብርሃም በነገራችን ላይ ቃሉን አያከብርም። ቃሉን ማክበር ላይ በጣም ድክመት አለበት። ምን ያውቃል አሁን የጨቅላታ አሁንም እኮ አባቴ ብሎ አይጠይቀኝም። ያኔ ግን ሊጠይቀኝ ሲል የሚያየው ነገር አለ። ለዛ ጥያቄ መልስ ራሱ ያገኛል። አይጠይቀኝም። እንግዲህ ቪዲዮቹን አሳየዋለሁ ነው ለምላሹ። ልጁ በቃ ጥያቄ መጠየቅ ሲጀምር ያለታ አብርሃም እንግዲህ ተመልከት ምን እየተዘጋጀልን እንደሆነ ማለት ነው። ለዛ ጥያቄ መልስ በደንብ በተገቢ መንገድ ያገኛል። አንተ እንዴት ነው ክፋት እንደሆነ ካወቅ ለምን እዛ ማይሆን ቦታ ላይ ትገኛለህ? ተመልካምነት ትክክለኛውና ፊት ለፊት ግልጹ ነው እየነገርኩ ያለው። ስለምንም አይነት ክፋት እንደምን ነገር እናንተ አያዋጣንም። ገባሽ? ለልጃችን ስንል መኖር አለብን። ያኔ ለልጃችን ስንል እንሸፋፈን ነው። ችግሬን ሸፍኝልኝ አይደለ? ችግሬን ሸፍኝልኝ እና በቃ ለልጃችን ስትል ብለህ ፍቅር ቅንጣት ያክል ያልሰጠኸው ልጅ ፍቅር የማያውቀው ልጅ አባትና ፍቅር የማያውቀው ልጅ ቤተሰብሽ የእውነት ደስተኛ ሆነው ሂጂ ብለው መረቀው ከተኙሽ እግዚአብሔር ነው የምልሽ። አንድ አልጠይቅሽም ሩታ በቃ አስቢበት ጊዜ ስለሌለኝ አይደለም የመጣሁት። ብዙ መቀየሩ ሀሳብ አይኖርም። ብዙ ተስፋ ስለሆነ እንደጠብቅ መልካም ነው። ለማንኛውም እንግዲህ ጠብቀኝ መልስ እሰጥሃለሁ ብላለች። የሚፈጠረውን ነገር አብረን እናያለን በሚቀጥለው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው